ዛሬ ካናችሁ የመሰለ ዝንጥ ያለ በአቮካዶ በድንች ማዘጋጀላችሁ ምርጥ ራፕ አለ። ሌላችሁ እንደምሰነበታችሁ ሼፍ ዮናስ ተፈራኒ ዛሬም ከተፍ ያለው ምግብ አዘጋጅላችሁ የዛሬ ምግባችን ደግሞ ለጾም ጊዜ የሚሆናችሁ ቆንጆ ራፕ አዘጋጅላችኋለሁ። ግብአቶቹን ግጥም አድርጌያችኋለሁ። በዚህ ግብአት ማዘጋጅላችሁን ራፕ ትመለከታላችሁ። አሁን እንግዲህ ግብአቶቹን ለማስተዋወቅ ያክል ዛሬ 3 ስራ እንሰራው። 3 እናዘጋጃለን፣ ይታንጋግራለን፣ ስታፊንግ እንሰራለን። የተለያዩ ስራዎች ስለምሰራ በደንብ አስፕሮን ተካቱ ይፈልጋለሁ። ሁለት እንደዚህ ቆንጆ በደንብ ታጥቦ የተዘጋጀ ድንች ያስፈልገኛል። ይሄኛውም ከነቆዳው ስለምሰራው በደንብ አድርጋችሁ ማጠብ አለባችሁ። እንዲዘርጋችሁ ድንች ያስፈልገናል። እንዲሁ ደግሞ አቮካዶ በኋላ ለፒታው የምቀባው በዚህ ነው ማዘጋጀው። እንትን አቮካዶን ያስፈልጋቸዋል። ከታች ደግሞ የሚቀባው አንደኛው ግብአታችን ቤዚክ ሶስ ነው። ቤዙ እንግዲህ በዚህ ፔስቶ ሶስ በዚህ አዘጋጅላችኋለሁ። ይሄን እንግዲህ ትንሽ ነጭ ሽንኩርት ላይ ደግሞ የለውዝ ቅቤ ወይ ደግሞ ፍሬሽ ሎዝ ማክሲያል ጨምራችሁ በወይራ ዘይት የምንፈጨው ቆንጆ አዘጋጅላችኋለሁ ማለት ነው። ሌላ ግብአታችን እንግዲህ አንድ ቀይ ሽንኩርት ያስፈልገኛል። ይሄን በዚህ ስራ ያስፈልገናል። ሌላ ግብአታችን ደግሞ ነጭ ሽንኩርት እንጠቀማለን። ይሄ ከድንቹ ጋር ማዘጋጀውና ለፔስቶ ሶስ ማዘጋጅበት የምጠቀመው ነው። ከዚህ ከለውዝ ቅቤ ደግሞ አንድ ማንኪያ ጨምሬ ፔስቶ ሶሱን እናዘጋጃለን። ሌሎች ግብአቶች አቅማቆሞችን እንጠቀማለን። ጨው፣ ቁንዶ በርበሬ፣ ጦስኝ ማድረግንም ማዘጋጅላችሁ ራፕ ትመለከታላችሁ ማለት። በቅድሚያ እንግዲህ ከቂጣውን ጀምራለን። ቂጣውን እናቦካለን። እሺ እንግዲህ የማቦካበትን ሳህን እዚህ እናዘጋጃለን። ጌት ታደርጋላችሁ። ትንሽ ጨው፣ ትንሽ ቁንዶ በርበሬ፣ ትንሽ ጦስኝ አድርጋችሁ እንጨት ማማሰያ እንጠቀምና በደንብ እንዲያቦካለን። ትንሽ ዘይት እናደርጋለን። እንዲያርጋችሁ ትንሽ ምንም እርሾ አንፈልግም። ቤኪንግ ፓውደርን ቤኪንግ ሶዳ ማያስፈልገውም እዚህ ጋር እንዲህ ካረግን በኋላ በመቀላቂያ ሳህናችን ላይ ዋጣብ እያደረግን ስለዚህ እናገናኘዋለን ማለት ነው። በዚህ አጋጣሚ ያው አዲስ ቪዲዮዎች ከሆናችሁ ዛሬ ወደኛ ቻናል ጎራ ካላችሁ ማየት ብቻ ለም ሰብስክራይብ አድርጋችሁ ውጡ። እንዲሁ ደግሞ ላይክ አናደርጓት ሼር አድርጉ። ሁሉም ባለሙያ እንዲሆን እንዲዳረስ እናንተ ላይክ እና ሼር በጣም ያግዘናል። በተለይ ደግሞ ቪዲዮ ምልክቷን ጫን ካደረጋችሁ አቤት 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 እድለኛ ናችሁ። በየጊዜው አዲስ ምግቦችን እናንተ ይመጣላችሁ ይሆናል ማለት ነው። እሺ እንዲህ ካደረግን በኋላ ክትፊያችንን ወጣ እናድርጋት አድርገን እዚህ ንጹህ የኪችን ጠረጴዛ ላይ ግራናይት ወይ ደግሞ ኪችን ቶፕ ካላችሁ እንደዚህ እዛ ላይ መጠቀም ቻላችሁ። እንዲያገሊጡን ካወጣን በኋላ በጣታችሁን እያደረጋችሁ እንደዚህ በጣታችሁ ብቻ እንደዚህ ማብካት ነው። እንዲነጋት ትንሽ ውሃ በስቼበታል መሰል ላላ ብሎብኛል። እንደዚህ እንዲያርጋቸው እዚህ ያገናኛችሁ ከዱቄቱ ጋር እናዘጋጀዋለን። እንደዚህ አሁን ቆንጆ ነው። ይሄ በደንብ ታሽ የሆነ ኢላስቲክነት ያመጣል። ያ ፒታውን ቆንጆ ያደርግላችኋል እስካጉሩት በኋላ። እሺ እንግዲህ ስመለስ እንግዲህ እኛውን ትንሽ ሬስት እናደርገዋለን። ያው ኩፍ ማለት ሳይሆን ትንሽ አረፍ ሲል ሊጡ ቆንጆ ስለሚሆንላችሁ አረፍ እናደርገዋለን። ሌሎች ግብአቶች ደግሞ ከታትፈን እናዘጋጃለን። ጠብቁ። እሺ ተመልሻለሁ። አሁን መፍጫ ዕቃችን ላይ እንደዚህ የዚህ ቅጠል እናዘጋጃለን። ሶሱን መጀመሪያ ስራ ብዬ ነው። እኛው ግንዷን እንቆርጣታለን። እንደዚህ ከከተፍን በኋላ ወደ መፍጫ ማሽናችን እንደዚህ ከተዋለን። እንዲያደርጋችሁ እንደዚህ
ደግሞ አንድ 3 ያክል ሽንኩርት እንከትፋለን። ከተፈለ ወደ መፍጫ ማሽናችን እንጨምራለን። እንዲህ ካደረግን በኋላ የኛውን እንጨምራለን ማለት ነው። እንዲህ ካደረጋችሁ በኋላ ከላይ የለውዝ ቅቤ እናደርጋለን። 1 ማንኪያ አድርጋችሁ በፍሬሽ ለውዝም ትችላላችሁ፣ በየትኛውም ትችላላችሁ። በወሪያ ዘይት የሚፈጨው ቺዝም ፓርሜዛን ቺዝ ይገባበታል። ትክክለኛ ፔስቶ ሳሰራ ሁላችሁ ፓርሜዛን ውድ ስለሆነ በዚሁ ማለፍ ትችላላችሁ። እሱን ግን የበለጠ ደግሞ ትክክለኛውን የፔስቶ ሶስ መስራት ከፈለጋችሁ ቤዝሉን፣ ለውዝ ፍሬውን፣ ነጭ ሽንኩርቱና የወይራ ፍሬ ፓርሜዛን ቺዝ ጨምራችሁ ስፈጩት የሚገርም ይሆንላችኋል ማለት ነው። እንግዲህ አሁን የወይራ ዘይት እንጨምራለን። ጨመርን በኋላ እኛውን እንፈጫዋለን ማለት ነው። ዝግጁ ሆኗል። እሱ ይፈጫል። አሁን ቀጣይ ስራችን የሚሆነው አትክልት ማዘጋጀት ነው። መጀመሪያ ድንቹን ጫፍና ጫፍ እንደዚህ እንቆርጠዋለን። እንደነገርኳችሁ ከነልጣጩ የምንሰራው ከነልጣጩ በጣም ከፍተኛ ጥቅም ስላለው ይሄን ልመዱ። ከነልጣጩ መስራት ልመዱ። እንደዚህ ያቃቸው ቀጭኑ። አሁን ቀጥሎ የቆመን ጫፍና ጫፍ ስለቆረጥኩት ድንቹን እንደዚህ ቆመው እጃችሁን ያልቆርጣችሁ ይችላል። እንዲህ ካደረግን በኋላ ማችስቲክ ይባላል። የክብሪት እንጨት አክል በጣም በቀጫው እንደዚህ። ይሄ ማችስቲክ አካተፍ ይባላል። የክብሪት እንጨት ቅርጽ ነው። እንደዚህ አድርጋችሁ ትከትፋላችሁ ማለት ነው። እንደዚህ ከትፈን እንደዚህ አድርገን እንከትፋለን። ጎድ ያለ ዕቃ እናዘጋጅና እዚህኛው ጎድ ያለ ወደ ዕቃ ላይ እንደዚህ ከተታላችሁ እንዲህ ከተፋችሁ ወደ ሳህን እናደርገዋለን። ከዛ ቶሎ መጥቆር ባህሪ ስላለው እንዳይጠቁርባችሁ ውሃ እናደርጋለን። እናደርጋለን። አንዱ በቃ ይመስለኛል። ይህን ትንሽ ወደ ጎን እንተዋለን ማለት ነው። ሽንኩርቱ እንደዚሁ በስላይስ ከትፏ እንደዚህ አጋጭ። ስለዚህ እንደዚህ እንከትፋለን። በተጨማሪ ደግሞ ሽንኩርት እንደዚህ በተንደራይዘር መታ እያደረግን እንደዚህ ጨምርና አድርጋችሁ እንደዚህ ነጭ ሽንኩርቱንም እንደዚህ እናዘጋጃለን ማለት ነው። አሁን ስመለስ እንግዲህ 2 ስራ ባንድ እናዘጋጃለን። አንደኛ ስራችን ምንድን ነው የሚሆነው? በዚህ ጋር እንትናችን እናበስላለን። ድንቹን እናበሳሰላለን ከሽንኩርቱ ጋር። በጎን ደግሞ ፒታችን ዳምጠን ደግሞ በመጥሻው እናበስላለን ማለት ነው። ሁለቱም ስራ ሰርተን ቆንጆ ራፕ ትመለከታላችሁ። ጠብቁ። እንግዲህ ተመልሰናል። አሁን መጥሻ እንለኩሳለን። መጥሻ እንግዲህ መጀመሪያ ስታፊንጉን የምንሰራው ድንቹን እናበስላለን። መጀመሪያ እሱን ለማብሰል እንዛጋለች መሰላችሁ። ወደ ጎን ዞር እናደርጋትና በማሳያችሁ መንገድ እንደዚህ ታረጉና ያዘጋጀውን እንትን በዚህ እናወጣለን። እዚህ ላይ እናደርገዋለን። በዚህ መልክ አድርጋችሁ እንዴ ደግመዋለን። በኪችን ታወል ወይ ደግሞ በንጹህ ፎጣ እንዲህ አድርጋችሁ ዘይቱን ከቀነሳችሁት በኋላ ይህንን ዘይት በጣም ሳይበዛ እንደዚህ አድርግና ደረቅ አገር ምናበስለው።
ዘይቱ በደንብ መጋል አለበት። በዚህ መልክ እናዘጋጀው። መክተፊያን ወደ ቦታው ለመልሳት። እርጥበት ባይኖረው ቆንጆ ነው፣ ቶሎ እንዲበስላችሁ። ድንች ተርፈን መለስ ወደዛ አካባቢ ካረግን በኋላ መጥሻችሁ በደንብ መጋሉ እርግጠኛ ማለት በጣም መጋል አለበት። ሲግል ቆንጆ አጎን ይጠብስላችኋል ድንቹ። በተለይ በጾም ጊዜ ብዙ አማራጭ ታጣላችሁ ምግብና ወደኛ ቻናል ከመጣችሁ ግን አማራጭ ሞልቷል። ምግብ በጣም ብዙ የጾም ምግብ መስራት ትችላላችሁ። ለፕሮግራም ብትውሉ፣ ለቁርስ ብትውሉ፣ ለምሳ፣ ለራት ብትውሉ፣ ለምሳቃ፣ ለመክሰስ፣ ለእንግዳ እንደፈለጋችሁት ከፈለጋችሁ ጉርሻ ከሼፍ ዮናስ ጋር ገብታችሁ ብትፈልጉ ታገኛላችሁ። እንደሆነ ሌሎች ደግሞ ኢንቫይት አድርጓቸው፣ ሌሎችም ጋብዟቸው። ይህን ቻናል ተከታተሉ ያላችሁ ለዛ ሼር ማድረጋችሁን እንዳዘነጉ። እንግዲህ በዚህ አጋጣሚ እንግዲህ ሁሌ እንደምነግራችሁ ሰብስክራይብ ማድረግ እንዳይረሳ። ትመለከታላችሁ ቪዲዮውን ግን ሰብስክራይብ ሳታደርጉና ሰብስክራይብ ያደርጋችሁ ወጡ። ምንም አይከፈልበትም። ነካ ብቻ ማድረግ ነው። ያደርጋችሁ መውጣት ትበሉ። በቅርቡ ደግሞ አዲስ ነገር እንመጣለን። ጠብቁ። ቃል እየገባ ነው። አዲስ ነገር እንመጣለን። እንገናኛለን ማለት ነው። አሁን ዘይቱ እንደዚህ ወደዛ ወደታች እንድገፋ ታርጉትና ደረቁ ቦታ ላይ ድንቹ ታብሳላችሁ። ከዛ ትንሽ ቦግሌት ስለሚችል ወደ ጎን ታውጡና እንደዚህ ያርጋችሁ ዘይቱና ዳው ካረጋችሁ ግን የሆነ ሳቲምን ለሳልና ያዘነግጣችኋል። እንደዛ ነው የሆነባችሁ፣ መጠንቀቅ አለባችሁ ማለት ነው። እንግዲህ ያደረግን እናበስለዋለን። እንግዲህ ያደረጋችሁ በደንብ መብሳት ድንቹ አለበት። ከላይ ትንሽ እንደዚህ በመንደ መርጫ ካላችሁ እንደዚህ የረጫችሁ ዘይት ማብሰል ነው። ይሄ ለመብሰል እንግዲህ አንድ 3-4 ደቂቃ በደንብ 3 ደቂቃ በደንብ ይፈጃል። ከለር ዞ ለመብሰል 3 ደቂቃ በኋላ ከለር እስኪደርስ አብሲ መጣሊት ማትሄዱ ተጠብቁ። ተመልሰናል። እንደምታዩት ቆንጆ ነው። እንደዚህ ያደረኩት በመጠን ዘይትን ጠብጠብ ያደረኩት እንደዚህ የጠበስኩት። እንዲህ ካረግን በኋላ ሽንኩርት እንጨምራለን። የወለጠን ያባስላችኋል። ሽንኩርቱ እንደ ሲሆን እርጥበት ስላለው እንግዲህ ታረጋላችሁ። እንደዚህ አድርጋችሁ ዘይት በማጨት እንደዚህ በደረቁ የሚጠበሰው እንዲህ ካረግን በኋላ ነጭ ሽንኩርት እንጨምራለን። አሁን ነጭ ሽንኩርቱ ቃና እንዳይረብሻችሁ ትንሽዬ አመል ዋጠብ እናደርግበታለን። እንደዚህ አሁን ቀመዋለን። ጨው እናደርጋለን። ጦስኝ እናደርግበታለን። ቁንዶ በርበሬ አሁን እንጨርሰናል። እዚህ እንዳለ ቀመጥና እሺ፣ በዚህ መልክ እንግዲህ አካባቢያችንን ከጠዳን በኋላ ዱቄት እናደርጋለን። ቅድም እንዲያርፍ ያስቀመጥነው ሊጥ አለ። እርሾ ሰይለው እንደዚህ መጣበቅ ባህል ይኖረዋል። ምንም እሱ እንዲያርጋችሁ ይሄኛው ሊጥ በእንትን አካፍለዋለን። ካረግን በኋላ እንደዚህ ካዘጋጃችሁ በኋላ ዱቄት እናደርጋለን። በመዳመጫችን እና ጀስ ማጋግርበትን በረምጣዴን እዚህ ጋር ጣዳት በእንጀራ ምጣድ በብረምጣድ በዋስጣ ባጃችሁ አጠገባችሁ ባለው ምጣድ መጋገር ትችላላችሁ። ይሄ ሁላችንም ቢሆን በምጣዱ ከሰል ላይ ጣዳል፣ ጋዝ ላይ ጣዳል። ስጋስ ላይ ምጣድ ሁላችንም ቤት የሚያገለግለኝ ስለሆነ እሱን ነው ያደረኩት። ታታሪቱ መሀል ላይ እንትኑ ጦስኙ ገብቶ በጣም አሳምሮታል። እንትኑን
ፒታውና የጥቁር አዝሙድ ጦስኝ የገባበት ፒታ ቆንጆ ነው የሚሆነው። እያደረጋችሁ ሰፋ አድርገን በጣም ዳግልብኝ እስኪያምር ድረስ ሳቱን ቀነስ አድርጋለሁ። ሳሳ ማለበት እንደዚህ አድርጋችሁ ጠርዟን እንደዚህ እንዳትወፍርባችሁ ጠርዟን ከነካ ያርጋችሁ እንደዚህ እንዲህ ካረግን በኋላ ምንም ሳንቀባው በደረቁ እንጠብሰዋለን። ዘይት ባታረጉበት ቆንጆ ነው። እንደዚህ እናደርጋለን። መለስ ካደረጋችሁ በኋላ እንደዚህ ሁለተኛውም እንግዲህ ዳምጭ እንደዚህ ቂጣውን ጋግሬ መልሰት ማትሄዱ ጠብቁ። እሺ ተመለሰናል። ለምታዩት እንግዲህ ቅድሚያ ያዘጋጀውን ድንች እዚህ ጋር የበሰሉ ድንች አለ። አቮካዶአችንን ልጠን አዘጋጅተናል። ያ ደግሞ ቅድሚያ ያሳየኋችሁ ፔስቶ ሶስ ተፈጭቷል። ሶሳችን እዚህ ቆንጆ ነው አዘጋጅተናል። በጣም ደስ የሚል ሶስ ነው ፔስቶ ሶስ። ይሄ በጣም ለስፓጌቲ ለብትሉት ለሶስ ብትሉት ለዚህ ለድሬሲንግ ለበርገር በጣም የሚጠቅማችሁ ለራፕ ቆንጆ ሶስ አይነት ነው። እዚህ ጋር ደግሞ ለቀድሜ የጋገርነውን ቂጣ እንደዚህ አድርገን በላስ ሸፍነናል። እንደተሸፍኑት በደንብ እንዲለሰልስ ያግዛቸዋል ማለት። ስለዚህ አሁን ወደ ራፓችን ወደ መጠቅለል እንሄዳለን። እዚህ ጋር ትንሽ ቶስት ስናደርገው መጥበሻችንን ትንሽ ጋል እናደርገዋለን። እሺ እዚህ ጋር መጥበሻችንን እንዲግል በኋላ ላሳያችሁ፣ ምን እንደምሰራ አሳያችኋለሁ። በአንዱ ላሳያችሁ። እናንተ እንደ ፋሚሊያችሁ ብዛት 2-3 መስራት ትችላላችሁ። አንዱን ቂጣ ተጠቀምና እንደዚህ ጣውን ወይ ፒታውን እንደዚህ በአንድ በቃኛል። እናንተ ለማሳየት ያክል እንዲህ ካረገን በኋላ ከፔስቶ ሶስ ሳይበዛባችሁ በጣም እስከበዛም ከበድ ስለሚል ሶሱ እንዲያርጋችሁ ጣልጣ ታረጉትና በቢላ እንደዚህ እንዲዳረስ ወደ መሀል አካባቢ ሞር ካደረጋችሁ በኋላ እንዲህ ካደረግን በኋላ ያዘጋጀነውን እዚህ ጋር ይሄ በቃ ሆድ ያዝ የሚያጋችሁ በቃ ቆንጆ የሆነ የራፕ አይነት በጾም ጊዜ ይሆናችኋል። መክሰሳት አካባቢ ራፕ ስላችሁ መጠቀም ትችላላችሁ። ከስፖርት በኋላ መውሰድ የምትችሉት መልሶ ሊገነባችሁ የሚችል የራፕ አይነት ነው። እችኛዋን ደግሞ ትችሉ ቆይ ያደርጋል። በቀላሉ አንዷን ደብ ታረጉ እንደዛላችሁ እንደዛጋችሁ አንዷን በከተከተፍ ያደርጋችሁ እዛው ድፍኑ ይቻላል። ግን ለጣግ እንደዚህ ለማማገስ ስለሚመች እንደዚህ ካረግን በኋላ እኛዋን በደንብ እንዲስል ድምጠቅላት እንደዚህ እናጥፋለን። ታኛውን ተቀላው እንደዚህ እናደርጋለን። እዚች አድርገን ጠበቅ ያርጋችሁ እንደዚህ ያርገን
እናዘጋጃለን ማለት ነው። ማዘጋጀቱ መጥበሻ ላይ እንግዲህ ተወስና እናደርገውና እንቆርጠና እንመገባለን ማለት ነው። ትንሽ ከለር እንዲያምርላችሁ እንደዚህ በዚህ እንደዚህ መንፋያ ካላችሁ እንደዚህ ሳታወዙ ዘይት ትንሽ ታረጉና ሳቱ ቀነስ አድርጋችሁ በጣም ኃይለኛ እሳት መሆን የለበትም። እንዲህ አድርገን ያገላበጥን ከለር እንዲዛገን እንጠብሰዋለን ማለት ነው። ስመለስ እንግዲህ እዚህ ጋር መጥበሻችን ላይ መክተፊያችን ላይ ሁለት ቦታ እንግዲህ ቆርጠውና እንመገባለን ማለት ነው። እሺ እንግዲህ እንደዚህ አድርገን ቶስት ያደርግነውን እንደዚህ እናወጣለን። ቆንጆ አድርገን ቶስት አድርገነዋል። ታይታላችሁ የሚያምር ከለር ይዞልኛል። እቺኛን እንግዲህ ቆንጆ መጋዝ ቢላ ታታሮች እንዴት እንደሚያምር እንዴት ዝንጥ ያለ ቆንጆ በጾም ጊዜ የሚሆናችሁ በአቮካዶ የተዘጋጀ ምርጥ ራብ ነው። ታታሮች እንዴት እንደሚያምር በጣም ቆንጆ ሆነ ዝንጥ ያለ ለጾም ጊዜ የሚሆናችሁ በድንችና በአቮካዶ የተዘጋጀ ምርጥ ራብ ነው። ይሄ በጣም ይጠቅማችሁ። በተለይ ከስፖርት በኋላ በጾም ጊዜ አማራጭ ምግብ ታጣላችሁ። ይሄን ከተመገባችሁ የወጣው ኤነርጂ ይተካል፣ ሰውነታችሁን ይገነባላችኋል። በጣም ቆንጆ የምግብ አሰራር ነው። ያው ደግሞ በመክሰስ ሰዓት ደግሞ ራፕ ካላችሁ ከተመገባችሁ እራት የሚያስፈልግ በዛው ለጥ ሁሌ ቁጭ የሚል በቃ በደንብ ጥግብ የሚያደርጋችሁ የምግብ አሰራር ነው። ስለዚህ እንግዲህ ይህን ምግብ ሰርታችሁ እንድትመገቡ ጋብዛችኋለሁ። ልቅመሰውና ጉዱ ልንገራችሁ። እሺ እንግዲህ ያዘጋጀነውን ራፕ ቀምሰዋለን። አያችሁ እንዴት የሚያምር የአቮካዶ ማዕድ ድንቾቹ ተቀላቅሎ የፔስቶ ሶስ ውስጥ አለ። ሽታው በጣም የሚገርም ነው ያለው። ትንሽ ጣዕም ልንገራችሁ። ና ወደ ኪችን ዘሮ ቀለጠን ያለው ሞቱን ነው። በጣም ዛሬ ቅልጥ ያለ ቀን ነው። በጣም የሚገርም ቆንጆ ራፕ ተዘጋጅላችሁ። ይሄ ራፕ እንግዲህ ሰውና ሞክሩትና ኮሜንት ላይ ጻፉኝ። አጣፈጠኝ ይላል ሰው ነው ጋብዘዋለሁ። በጣም የሚገርም የራፕ አይነት ነው። በጣም እንግዲህ በጣም ቆንጆ አማራጭ ሆናችኋል። ጉርሻ ከሼፍ ዮናስ ጋር ለዛሬ ኤምኤስን በሌላ ፕሮግራም በሌላ ምግብ እንገናኛለን። እስከዛው ቻው።